አንድም የነብይ ክርስትና ሁኖ አላለም። ክርስትና የሰዎች ሃይማኖት ነው የምትሉ ሁሉ ና የእስልምናን መሰረቱን ራሱን ያፈርሰዋለሁ። ካባን ወደፊት እናፈርሳለን ከኢትዮጵያ የመጣው አስቀድመን ግን ካባን ከማፍረሳችን በፊት የእስልምናን ቤዝመንቱን መሰረቱን አፈርሰዋለሁ። ቻሌንጅ ሚ ካናመጣ እንዴት ነው ፎይ መስገነው የዘመናችን አጥራን ሸይጣን ፖለቲከኛ ሱረቱ ከውሰርን ሰይጣን ማባረሪያ ብሎ ሰይጣን ስለሆነ ያስተማረው ትማራለህ ማለት ነው። ከኔ እስልምና ከተመሰረተባቸው አምስቱ አርካኖች ውስጥ አንዱ ሻዳው ነው አይደለ? እስቲ እስልምና መሰረት የሆነውን የእስልምና ቤዚክ ዶክትሪን የተባለውን መሰረት የሆነውን ከቁርአን ሊያሳየኝ። የኔ ፊትህን እኮ ሳይኮሎጂ ሳነበውን አንተ ነቅላል። በቃ ባዶ ነው። አሁንም አንተ የምትሳደበው አላህ እንደተሳደበው ነው። እናመሰግናለን። ግን አሁን ቶፒኩ ላይ ግባና መልስልኝ። ጀነት ይሄ እኮ እብድ ነው እንጂ እኮ ትክክለኛ ሰው እንዳልሆነ ሰይጣን ቆንጥቷቸው ነው የመጡት። ታልዲ ቡቡ እያልክ ማለት ጀምራል። አንተ ውሻ ቡቡ ፈይኔ ሰለምቴ ነኝ። እኔ ጥያቄ ከምንም ነው እንደሰለምሽው ከክርስትና ነው ሰለም። ምን የትኛው ዶክተር ምን የትኛው ክርስትናስ? ኦርቶዶክስ ነው። ሰባቱ ሚስጥራተ ቤተክርስቲያን ነገር ይነሲ ሰባቱ አፍጥኝ። ግን አንተ ምን አይነት ሰይጣን ይሁን ሰው ነህ? አፈር ብላ ሰይጣን። በስድብ አታመልጭም። አማደ ሚስጥራቶቻችንን ነገር ይነሲ ልውጣ ሸይጣን ብላ ወጣች። ለድራማ ሰለምቴ ብላ የተቀመጠች አንደኛው ቲክቶክ ላይ ላለ ኡስታዝ ምን ትሆናለች? ሚስቱ ትሆናለች። እቺ ጤነኛ አይደላችሁም እንደ ወፈ የምትባለው እናቱ ልብዳ ይሸርሙጣለች። ቶፒኩ ላይ ትገባለህ። ወለቦ የጥም ብልጅ አንተ ስራ አይደለም እንዴ? ዲቦራ ረጋግተህ ትመልሳለህ ወይንስ እንዴት ነው? ታለስ እንደውም ልረግጥ ነው መጣው ልረግጥ ነው። ኦኬ ወሻላ ቤት ምንድነው የሚያስቀው አንተ? ዛሬ ምንድነው እሱ? ቃል በቃል እንዲያሳየኝ መጽሐፍ ቅዱስ ብሎ እንደመደንፋት አይደለም። እስልምና ከተመሰረተበት ግዴታ ከሆነ የእስልምና መሰረት አንዱ ሻዳው ነው። የለም አለ ካልክ ቻሌንጅ ታደርገኛለህ። ጀነት አቤት ካናመጣ እንዴት ነው ፎይ መስገነው የዘመናችን አጥራን ሸይጣን ፖለቲከኛ በእስልምና ጂኒ ወንድማችሁ ስለሆነ ሸይጣንም ሆንኩኝ አቡ ሁረይራን ሱረቱ ከውሰርን ሰይጣን ማባረሪያ ብሎ ሰይጣን ስለሆነ ያስተማረው ትማራለህ ማለት ነው። ከኔ እኔስ ጎበዝ ሻዳውን እስልምና ከተመሰረተባቸው አምስቱ አርካኖች ውስጥ አንዱ ሻዳው ነው አይደለ? እስቲ እስልምና መሰረት የሆነውን የእስልምና ቤዚክ ዶክትሪን የተባለውን መሰረት የሆነውን ከቁርአን ሊያሳየኝ። አንተ ይታቃለህ ስለ ክርስትና መጀመሪያ አሰብክም ውሸታም ካሁን አሳየኝ። ጥያቄውን ብለህ የለ አሁን በትክክል ሲመለስልህ በቃ አማርኛ ያልቀበም ገባ። ፖለቲካው እንደፈለክ ተመዝዋል። ፍልስፍና ችግር የለውም አልቀብኝም። አሳየን። አሁን አሳየን። ፈላስፋ ይሆንክ ሰውዬ ምንም ልሁን አሁን መልሱን ብቻ አሳየን። የእስልምና መሰረት ግዴታ ቤዚክ የሆነውን ምሰሶ የሆነውን ሻዳውን ቃል በቃል አሳየኛው። የኔ ፊትህን እኮ ሳይኮሎጂ ሳነበውን አንተ ነቅላል። በቃ ባዶ ነው ብለንም ተሸጠሸው የተሞላ በቻርጅ ነው። በጌታ ስም አንድ ጥያቄ ተጠይቃችሁ ይሄን ሁሉ ሳይሆኑ መሳደብ አይከብድም። አንደኛው አቀጣጣይ ሷን የመጨረሻው ልብ በሏቸው። እነዚህ ሰዎች እንግዲህ መጽሐፍ ቅዱስ ላይ የቱ ጋር ነው ኢየሱስ አምላክ ነኛ ነው ቃል በቃል ያሉ ሲጮህ የሚሉ ናቸው። እንደዚህ የሚል ቃል በቃል አምጣ ሲሉ የሚሉ ናቸው። አንድ ጥያቄ ስለተጠየቁ ስድብ ብቻ ከገባን ሰዓት ጀምሮ አላህም እንደዛ ብሎ ይሰድበናል። ሱራ 98:6 ላይ ላሳየህ። አንተ ከየትም አልተማርክም። ሁሉም የሚማረው ከሚያስተምረው ነውና ውስጥ የሌለውን ነገር ልሰጠን አችልም። እምነት ውስጥ ያለው ደግሞ ይሄ ነው። አንብብልን። ይኸው ይህንን ቁርአን ክፍል አንብብልን። 30 ሰግድ የምትቀረው ነው። ጸሎት ነው ብለህ ይህንን ዘላለም ያልተፈጠረ ቃል ነው ብለህ ታነበዋለህ። ምን ብሎ ነው የሚያነበው? አንዴ እነዚያ መጽሐፉ ከተሰጡ ሰዎች የካዱት አጋሪዎች በገሃነም እሳት ውስጥ ናቸው፣ በውስጡ አዘውታሪ ሲሆኑ እነዚያ ከእነርሱ ከምን ከፍጥረት ሁሉ ከሰይጣንም ማለት ነው በላይ ክፉ ናቸው ብለህ ይህንን ጸሎት ስግደት ብለህ ትሰግዳለህ። አሚን ብለህ አሁንም አንተ የምትሳደበው
አላህ እንደተሳደበው ነው። እናመሰግናለን። ግን አሁን ቶፒኩ ላይ ግባና መልስልኝ። ጀነት ቃል እየሰማ ነው። እንደዚህ አይነበብ ቁርአን እንደዚህ አይደለም። እናንተ ቀንጨብ አንብብልን። እሺ ያለውን ነገር እንዴት ነው የሚነበበው? አንብብልን። ማስረጃ አለ? እሺ አይ ማስረጃ አለ ወይ? ሻዳውን ታመጣለህ ትችላለህ? ባታወሩ በጣም ደስ ይላል። ምክንያቱም ይሄ እኮ እብድ ነው እንጂ እኮ ትክክለኛ ሰው እንዳልሆነ በትክክል የተረጋገጠ ነገር ነው። ዛሬም ከዚህ ጋር ማውራት ነው። ሰይጣን ቆጥቷቸዋል። ሰይጣን ቆጥቷቸው ነው የመጡት። ባልዲ ቡቡ እያልክ ማለት ጀምራል። ቡቡ ቆዩ እስኪ እኔ አንድ የሆነ ጥያቄ ልጠይቀው። ፋይኔ ሰለምቴ ነኝ። እኔ ጥያቄ ልጠይቀው እስኪ። ሰይጣን ቁንጥጧቸው ግን አይመስለኝም። እነዚህ አሁን የገቡት ቢስሚላህ ሳይባሉ የተወለዱ ልጆች ይመስሉኛል። አምልጠሻል። እፎይ እስኪ እኔ ጥያቄ ልጠይቅ። ኧረ በእናታችሁ ቆይ ፕሊዝ። ኦኬ ሰለምቴ ነኝ ነው ያልኩኝ። ቆይ እንደው ተጎኔውኛ አንቺ ሰለምቴ ቆንሽ። ኦኬ ሰላም ነው። ሰለምቴ ነኝ እኔ። ያው እሰማሻለሁ። አዎ ይሰማኛል። እኔ አንድ ጥያቄ ልጠይቅ። ከምን እምነት ነበር የሰለምሽው? አይ ጥያቄ ልጠይቅ። ከክርስትና። አይ ከምን እምነት ነበር የሰለምሽው? ከምን እምነት ነው የሰለምሽው? ከክርስትና ነው የሰለምኩት። ምን የትኛው ዶክተር ምን የትኛው ክርስትናስ? ኦርቶዶክስ ነው። ካቶሊክ፣ ጆባ ዊትነስ፣ ኦንሊ ጂሰስ ምን ነበር? ኦርቶዶክስ። እኔ አሁን ጥያቄ ልጠይቅ ነው የገባሁት። የክርስትና የሆነ ጥያቄ ማለት ነው የምጠይቅ። ኦኬ ኦርቶዶክስ። ቆይ ኦርቶዶክስ ኮንሽ። ኦኬ ሰባቱ ሚስጥራተ ቤተክርስቲያን ንገሪኝ እስኪ። ሰባቱ ሚስጥራተ ቤተክርስቲያንን ንገሪን። 17ቱንም ከቻልሽ 17ቱንም ቀጥይ። እኔ ጥያቄ ልጠይቅ ብዬ ነው የገባሁት። ይሄን መልሽልን ቅድሚያ ቃል ቴሌግራም ላይ ቼክ አድርጋ። አሁን የተላከልኝን ሰለምቴ ሻዳው ድራማውን ታሳያቸዋለህ። አፍጥኝ። ግን አንተ ምን አይነት ሰይጣን የሆንክ ሰው ነህ? አፈር ብላ ሰይጣን። አይ ሰይጣን አንተ ዓለሙን በሙሉ ኦርቶዶክሱን ሁሉን ከእስልምና ውጭ ያለውን የገደልክ ህዝብ አንተ ነህ። አንተ ሸይጣን። ተደማመጡ። ቆይ በስድብ አታመልጭም። ዲቦራ ሚውታርክ በስድብ አታመልጭም። ሰለምቴ ነኝ ብለሽ ኡስታዞችሽ ለድራማ ያስቀመጡሽ በስድብ አታመልጭም። ሁለተኛ ጥያቄ ነይ ማይክሽን አንሹ። ሁለተኛ ጥያቄ ማይክሽን አንሹ። ድራማ የለም እስልምና ላይ እነሱ ነው ሁሉ ነገር። ምንም ድራማ የለም። ድራማ ከእናንተ ጋር ነው ያለው። ጥያቄ እየጠየቁ ነው። ጥያቄ የምትመልስ ከሆነ ኦርቶዶክስ ነው አይደለ? ጥያቄ እየጠየቁ ነው፣ መልስልኝ። ከዛ እኔ ወደ ክርስትና እመጣለሁ። ኦርቶዶክስ አልነበርሽ? ኦርቶዶክስ ነበርሽ እኮ። ተረጋጊ። አማደ ሚስጥራቶቻችንን ንገሪን እስኪ። ልውጣ ሸይጣን ብላ ወጣች። ለድራማ ሰለምቴ ብላ የተቀመጠች። አንደኛው ቲክቶክ ላይ ላለ ኡስታዝ ምን ትሆናለች? ሚስቱ ትሆናለች። እቺ ሻዳ ያስያዘውን ቅድም እዩ ድራማውን። ወራዳና ቆሻሻ ኡስታዞቻችሁን እንደዚህ እናጋልጣችኋለን በየቀኑ። ቅድም ነው ሻዳ የተያዘው። ቼክ አድርጉት። አሁን የተላከልን አዳምጡት። ስሙት። እንግዲህ የዕለት ዕለት እንግዲህ ሙስሊሞች መጥተው ሰለምቴ ነኝ እንትና ሰለምቴ እኔ ሙስሊም ነበርኩ ይላሉ። ኢቨን ሻሃዳውን እንኳን ሻሃዳን እንግዲህ ያውቃሉ። አምስቱን አዕማደ ምስጢራት ግን አያውቁም። ስሙት። ይልን እኔ ሁሉ ጊዜ ስለማሲዝ አጅሩን ሁላችንም ነው የምናገኘው። አብሽታ ሲዘ እሺ ኢንሻአላህ ይሁን። የኔ ድምጽ በትክክል ይሰማል። ሻዳ ሊያስይዙ ነው እንግዲህ የኔ ድምጽ ይሰማል እያለ ያለው እኔ የሚለውን ተከትለኝ አብራኝ ይሄ ልጅ ነው ሻዳ የሚይዘው። እንግዲህ ይታያችኋል። ይሄኛው ልጅ ዮኒ የሚለው ዮኒን የሚለው ነው ሻዳ ያዡ። ዕለት ዕለት እስልምና ያለ ድራማ ይቆማል ወገን? አይቆምማ። እኛ በውሸት የሚከብር አምላክ የለንም በሉት ሲኮመንቱ። እኛ በሐሰት የሚከብር አምላክ የለንም። ድራማ ምንሰራለት አምላክ የለንም። የምንዋሽለት አምላክ የለንም። ጭንቅላት የሌለው እግር የሚያመልኩ ግን ዕለት ዕለት ይዋሻሉ። እንዲህ እናዋርዳቸዋለን። የምንዋሽለት አምላክ ስለሌለ እግዚአብሔር የተመሰገነ ይሁን። ቀጥል፣ አሳያቸው ቪዲዮውን ስሙት።
ትልልቅ አሉን የሚሏቸው ኡስታዞች ባሉበት ነው። የቲክቶክ ኡስታዞች ማለት ነው። ስሙ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አሁን ልብ በሉ አሁን በደንብ ይዩት፣ ይታያችኋል ብዬ አስባለሁ። እዚሁ ሪከርዱ ላይ ነው። ሪከርድ አድራጊው ወደ ምን ገባ? ወደ ሻሃዳ የሚይዘው ልጅ ቤት እየገባ ነው። ፕሌይ ልበለው። ሙሐመደን ረሱል ቤቱን ነው እንግዲህ አሁን እያየን ያለ ነው። አዲስ አካውንት ነው። እዩት። ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ እንግዲህ ልጁ ኦልሬዲ ሂ ኢዝ ሙስሊም። ፖስቱ ምኑ ፎሎወሩ ሁሉ ነገሩ መጣና እዚህ ጋር ቁጭ ብሎ ማሻአላ ሰለሙ ሻሃዳ ያዘ። እኔ ሙስሊም ነኝ፣ እኔ ሰለም ነኝ፣ እኔ ኦርቶዶክስ ነበርኩ። እለት እስልምና የሚቆመው በውሸት ነው። ካልዋሹ እስልምና እድሜ ማራዘሚያ ውሸት ነው። ለኤችአይቪ ኤድስ በሽተኛ ሲዲፎሩ ማስተካከያ መድኃኒት እንደሚሰጠው ሁሉ ለእስልምና እድሜው እንዲራዘም በህይወት እንዲቆይ ሊዋሹ ግድ ይላቸዋል። ካልዋሹለት እስልምና በህይወት አይቆይም። እኛ ግን ክርስቲያንን የምንዋሽለት አምላክ የለም። ስትመጣ ለራስህ ጌታችን ብለዋል። ከወደዳችሁ መስቀሉን ይዛችሁ ተከተሉኝ። እኔ ጌታን ወደ ከሆነ የመጣው እንደው ጌታ እኮ ሰዎች እኮ ጥለው ሄዱ እኮ ተአምር በሚሰራ ሰዓት ሙታንን በሚያስነሳ ሰዓት ግር ብሎ የተከተሉ ሰው የመከራው ሰዓት ሲሄድ ሐዋርያትን ሳይቀር እናንተ ስልትሄዱ ትፈልጋላችሁ ነው የተባለው። በምርጫ ነው። እስልምና ግን በውሸት ነው የሚቆመው። ካልተዋሸለት ሊቆም አይችልም ማለት ነው። ቀጥል ቦስ። ይሰማል ቦስ? ያ ሰለምቴ ካሉ ሰሞኑን የተዋረዱትን አይታችኋል። ባይዘ ቪዲዮ ልከውልኝ ነበረ። አንደኛው አይቱ ባለፈው እፎይ ጋር ተምር ያለው 3 ዓመት ያለችው እሷ ልጅ እዚህ አማርኛ የሚሰሩ አውርር የሚሉ ኡስታዞች ጋር 2 ነው ሻዳ ያዘችው። ቪዲዮቿን ነግረውኛል። ትግርኛ ጋር ሄዳ 1 ሻዳ ዛለች። ኦሮምኛ ጋር ሄዳ 1 ሻዳ ዛለች። እኛ በደረሰን መረጃ እስካሁን 4 ጊዜ ሻዳ ዛለች። 4 ጊዜ ሲጣሉ አወጡባት መረጃውን። ሴቶቹ ሲጣሉ 4 ጊዜ ሻዳ ያዘችበታል። ፕሪስኮ አንዴ አዳምጣት። 4 ጊዜ ሰው እንደ ሻዳ ይዛል? 4 ጊዜ አስባችሁታል? 4 ጊዜ ፕሪስ ሰፈድን ተራጠብቅ 4 ጊዜ ሻዳ ዛለች። 4 ጊዜ ሻዳ ያዘችው ምን ለመሆን ነው? አላህን ልታስደስት ክርስቲያን ነኝ እያለች አላህን ለማስደሰት ማለት ነው። በዚህ መጠን ነው የሚዋሹለት፣ በዚህ መጠን ነው የሚቀጥፉለት። ምክንያቱም እነሱ ሙስሊም ናቸው። ሙስሊም ከሆኑ ደግሞ ግዴታ መዋሸት አለባቸው። የሚያመልኩት ጣዖት ያለ ውሸት መቆም ስለማይችል ማለት ነው። ሰለምቴንን ካሉ ነሰሰርሊ ምንድናቸው ማለት ነው? ውሸታም ናቸው ማለት ነው። ውሸታም ናቸው ማለት ነው። ኦራይት ቶፒኩ ላይ ግባውን። ዲቦራ ማይክን አንሳ። እንደውም ስራ የላችሁም ነው ወይ? እዚህ ላይ ላይፍ ከፍታችሁ የምታንጫጫችሁ ማለት ሰላም አይደለም እንዴ? ጤነኛ አይደላችሁም እንደ ውፌ የምትባለው እናቱ ልብዳ ይሸርሙጣለች። ቶፒኩ ላይ ትገባለህ። ዝብበለ በወጥም ብየጥም ብልጅ አንተ ስራ የለም እንዴ? ጤነኛ ስራ የለም ወይ? አንተ ይቦርኩል ስራ የለም እፎይ ይሄ ሙስሊም ስለሆነ መዋሻ አለባቸው። ሙስሊም ስለሆነ ክርስቲያኖስ እንደ ዋሻ አይደለም እንዴ? ክርስቲያኖስ እኮ ይዋሻል። ተው ቆይ፣ ከመጽሐፍ ቅዱስ ገብተን እናውቃለን። መጽሐፍ ቅዱስ ይዛለ ዲቦራ ተረጋግተህ ትመልሳለህ ወይንስ እንዴት ነው? እፎይ ተረጋግተህ ትመልሳለህ? እንደውም ልረግጥ ነው መጣው ልረግጥ ነው። ኦኬ ወሻላ ቤት
ምንድነው የሚያስቁ? አንተ ዛሬ ምንድነው እሱ? ምንድን ነካቸው? ፈልጎ እኮ አይደለም የተወለደ ደግሞ እንጂ የሚጠሩት ነገር እንዳለ ኮንዶም ሙይተናት ያስባኪ ከኛቸው ሁለቱንም ኔትወርክ ተሰራ አስወጣቸው። ፕሊስ አስወጣቸው በእናትህ። እሺ አስወጣቸዋለሁ። ፕሊስ እባካችሁ በስነ ስርዓት ጥያቄ የተጠየቃችሁት ሌላ ምንም አልተባላችሁም እንዴ? ሻሃዳ የእስልምና መሰረቱ ሻሃዳን ስጠይቁ በጣም ሲምፕል ጥያቄ እኮ ነው። በጣም ሲምፕል ጥያቄ። ገና ሰው ልጅ ሲወለድ ጀምሮ ያውቀዋል፣ ከመፈጠሩ በፊት ያውቀዋል፣ ሲወለድ ሙስሊም ነው እያላችሁ ሻሃዳ ላይ እንደዚህ ከሆናችሁ ምንድነው እንደዚህ የሚያሳድባችሁ? አምላካችሁ ምን አይነት እንደሆነ እያሳያችሁ ስለሆነ እናመሰግናለን። ግን በስነ ስርዓት እንወያይ ፕሊስ። ስነ ስርዓት ይዛችሁ እንትን በሉ። ስማ እሺ ፕሊስ ተራ ጠብቅ። ሃይደር ቀጥል። ሃይደር እሺ፣ በስነ ስርዓት ያወራን ነው። ሃይደር ቀጥል። እንኳን አመጣ። ሰላም ነው። በእናትህ ሰይፈድን በእናትህ ሚውታዝ በእናትህ ግዴታ ስፖርተኛ እንትን ፕሮፋይል ስላደረግ የሚፈራ የለም እዚህ። ፕሊስ ስርዓት ቅድሚያ ዲሲፕሊን። ስፖርት ላይ ተምራ ከሆነ ዲሲፕሊን ለሰው ልጅ በጣም ቀዳሚው ነው። ራስን አክብር። እዚህ ገብተህ ስትጸዳዳ ባፍህ እዚህ ገብተህ ስርዓት አልበኛ በመሆን ጀግንነት ዲሲፕሊን አለ አዋቂነት ስለሚታየው ስርዓት ጠብቅ። ቅድሚያ እንደ ስፖርተኛ ራስን አክት የምታደርግ ከሆነ ቅድሚያ ዲሲፕሊን ተማር። ስለ ስፖርት አይደለም የምናወራ፣ ስለ እምነት ነው። አንተ ጎበዝ ሃይደር እንኳን ደህና መጣህ። ቆየኝ። መልካም። ስለ ሻዳው እየተነጋገርን ነበረ። በእስልምና ሻዳ ግዴታ ነው አይደለ? ግዴታ ነው። አምስቱ። ኦኬ መልካም። ሻዳውን ማግኘት እንችላለን ግዴታ ከሆነ ከቁርአን ላይ ሻዳውን በለው እስቲ። ሻዳውን ማለት ለምን ማለት ይህንን ግዴታ ከሆነ አስተምሮ ከሆነ ከቁርአን ላይ ልናገኘው ይገባል አይደለ? ስለዚህ ቁርአን ላይ ልታሳየን ትችላለህ? ስለ አሁን እኔ ላሳየህ አልችልም። ከኔ የሚበልጡ ሰዎች አሉ የሚያሳዩ። ሲጀመር አንተ ምን ታውቅና ነው? እፎይ አንተ የትኛው እውቀት አለህና ነው? አንተ ማለት አንተ ግን ትንሽ እንኳን እፍረት የለህም። አይደለም ትንሽ እፎይ ማነው ለቀቃቸው ዛሬ አይደለም ትንሽ ለምትጠይቀው ጥያቄ እንኳን ምንድነው የምጠይቀው የሚል ነገር እኮ የሆነ ባንስ የሆነ ምንድነው የምጠይቀው ብለህ እስቲ አስብ። ማለት ጤነኛ ነገር ማነው ፕሊዝ ፕሊዝ መልስ ከሌላ ላቀብል ማንገድ ማለት በጣም ጤነኛ ነኝ። እስቲ እንደ ትልቅ ሰው ሆነ እንደ መሐመድ ላይ ስፐርሜን አለ ልክ እንደ ሃይማኖተኛ ሜታርግ አፍን ከከፈትክ ይኸውልህ እሄድብሃለሁ። እንደ ትልቅ ሰው ስራ ጠብቅ፣ ጥያቄ ጠይቅ፣ በስነ ስርዓት ተከበር። ሰውዬ ተከበር። ተጠየቅክ እኮ አላውቅም ካልክ ዝም ብለህ ሚዩትን ያዝ። ምታክ ከሆነ መለስ። ሻሃዳ ግዴታ ነው። አርካኑል እስላም የተመሰረተበት አምስቱ የእስልምና መሰረት ውስጥ ሻሃዳ ነው ብለህ የምታምን ከሆነ ሻሃዳውን ቃል በቃል ከቁርአን ላይ ያሳየኝ። አታልቅስ። በማልቀስ እውነትን መሸፈን አችሉም። ማይማንን ልሸውዱ ትችላላችሁ። አሁን ማን ነው የሚያለቅሰው? አሁን አንተ እኮ ሰው ይንቃል። እኔ 2 ሰዓት አለ እያለቀስክ ነው ያለው። አፈርኩ፣ ወላሂ አፈርኩ። ፕሊዝ አደረግ በደንብ ገና ታፍራለህ። ምክንያቱም ቁርአንህ ላይ ያስተምሮት ስለሌለ። አንድ ነገር ልንገራችሁ፣ ማውራቴ ራሱ እፍረት ነው። እውነቴን ነው የምልህ። አንተ እውቀት ከሌለ መሀይብ እኮ ነህ አንተ። ጎበዝ ጨርስና እወራለሁ። የማይብ ጥግ መሆንህ ግን ታውቃለህ አንተ። ቀጥል፣ ጨርስና እወራለሁ። እኔ ለአንተ ቃላት ያጥረኛል። የምሬ ነው። አንተ ባያንስ እንኳን እንደ ትልቅ ሰው እንደ ሃይማኖተኛ የሆነ ደህና ጥያቄ እኮ ብጠይቅ እኮ ችግር የለም። ይሄ እኮ እምነቴን እንዴት አንተ ስለ ራስህ ሳታውቅ አሁን ስለኛን ለማወቅ ትፈልጋለህ አንተ? ትንሽ እንኳን እስቲ ቀድመህ ስለ ራስህ እስቲ የራስ ተማሪዎች ተቢዮች አሁን አሉ አንተ ጋር ተማሪ ተቢዮቹ
ያንተስ የተለየ ነው። ያንተ ጥግ የተለየ ነው። ፈጣሪ ሲጋርድብን እኮ ነው። አንተ ያንተ የተለየ አይምሮ ሙሉ ተደፍኗል። ጎበዝ መሐመድ ነው ይሆናል። ምክንያቱም ሳሂህ አልቡኻሪ 1913 ላይ ተከታዮችም እኔም መሀይም ነን ያለው መሐመድ ነው። ሱራ 62 ላይ የመሀይሞች መምህር የተባለው መሐመድ ነው። ስለዚህ ራስን የት ኮሮጆ ውስጥ የማን ተከታይ እንደሆንክ ካላወቅ ያንተ ችግር ነው። ቃላት ያርጥርብኛል ከአንተ ጋር ማውራት። ቁጭ ብለህ ገዝቴ ላይ ገብተህ ቤት ልከህ አስገባኝ ብለህ ለምነህ የገባኸው አንተ ራስህ ነህ። ፌዴራል ፖሊስ ገርፎ እዚህ ያልከተተህም ማንም ገርፎ የከተታችሁ የለም። በፈቃዳችሁ ወዳችሁ ገዝት ልካችሁ አስገባን ብላችሁ ነው የገባችሁት። ተራ ጥያቄ ነው ካልክ አመሰግናለሁ። እስልምና የተመሰረተው ቤዚክ የምትሉት መሰረቱ ምሰሶው ተራ ነገር መሆኑን ከነገራችሁ ታንኪዩ። እስልምና በ5 ነገር ላይ ተመስርቷል። የመጀመሪያው ሻዳ ነው። የእስልምና የተመሰረተበት እሱን መጠየቅ ተራ ጥያቄ ነው ካላችሁ ዌልካም። ስለዚህ እስልምና የተመሰረተው ተራ ነገር ላይ ነው። ለጥያቄ እንኳን ማይበቃ ለአቅመ ጥያቄ እንኳን ያልደረሰ መሰረት ላይ ነው እስልምና የተመሰረተው። ተረት ላይ ነው የተመሰረተው። እናመሰግናለን። ጀሚል ቀጥል። ጀሚል ሰላም ነው። እንዴት ነው? ምን ነበር ጥያቄ? ሜቢ ጥያቄ ሰምተሃል ብዬ አስባለሁ። ጥያቄውን ሰምተዋል? ኦኬ። ሻዳውን ከቁርአን ላይ አሳዩን የሚል ነበር። ማሳየት ትችላለህ? ላሳያችሁ አልችልም፣ ግን በል ካልከኝ እልልሃለሁ፣ ከነ ትርጉሙ እልልሃለሁ። እና ደግሞ ይሄ ሐዲስ ላይ ታገኘዋለህ ሄደህ። እሺ። ቁርአን ላይ የለም። እስልምና የተመሰረተው የእስልምና መሰረት ቁርአን ላይ የለም። ወገን ናት። ወገን ታት። እባካችሁ ቃል በቃል የእስልምና መሰረትን ቃል በቃል አሳዩን እስቲ። ቃል በቃል አሳዩን እስቲ። ወጣ። ቢያንስ ጀሚል ይሻላል ጸባዩ። ማሳየት አልችልም አለ። ወጣ። ቁርአን ላይ ማሳየት አልችልም ማለት ግን ሸምድጀዋለሁ። ምክንያቱም ዝም ብሎ ያሸመድዷቸዋል። ይኑር አይኑር ግን የሚያውቁት ነገር የለም። ስለዚህ መሰረታችሁ የእምነታችሁ መሰረት እንኳን አታውቁትም። ቴንኪው። እኛም እያልን ያለ ነው እስልምና ተሳድባችሁ አንቋሻችሁ አለቃቅሳችሁ ተሰደብን ብላችሁ ህዝብ ታታልላላችሁ እንጂ የሚያውቅ ፊት ስትጠየቁ መልስ የላችሁም። እስልምና የጠራ ነው የትጥራ ለሁሉ መልስ አለው የሚል መፈክር ቤትህን ዘግተህ ታሰማለህ። ተከታዮቹ እንደዚህ ናቸው። ከተከታዮቹ መረዳት ይቻላል። ምንድነው አባይ ነው የሚለው ይሰማለሁ። ኦኬ። ምን ልታዘዝ? ክርስቲያን ነህ? አዎ ክርስቲያን ነኝ። ትክክል። ሶሪ መማር ፈልጌ ነው። ከታችሁኝ ልማር ወይስ ላይቭ ላይ? ኦኬ። ካሜራ በር ሶሪ
የስሙ ዛሬ ምንድነው? በጠበጡን እኮ ጀዋር እንኳን ደህና መጣ። ጀዋር ሰው በደንብ ተረድቷል ዛሬ፣ በደንብ ተገንዝቧል ዛሬ እስልምና ምን ያህል ከልት እንደሆነ፣ ምን ያህል ድራማ እንደሆነ በስድብና በመጮህ እንጂ አስተምሮቱን ምንም እንደማያውቁት ብዙዎች ይረዱበታል፣ ተረድተውበታል። ገብታችሁ እናንተ በጮኋችሁ ቁጥር፣ ገብታችሁ ባለቃቀሳችሁ ቁጥር ብዙ ከስሮ ነው መማር የሚፈልጉ ብዙ ማወቅ የሚፈልጉ ምን አይነት ባለጌና ስርዓት አልበኛ ናቸው እፎይ ቤት ገብተው ምንም ሳይነካቸው የሚሰድቡት ብለው ከእስልምና እንዲወጡ ምክንያት ይሆናል። ለዚህም የእናንተ እዚህ ገብታችሁ መሳደብ ብዙዎች ከእስልምና እንዲወጡ አስተዋጽኦ እያደረጋችሁልን ስለሆነ ከልብ አመሰግናችኋለሁ። በደንብ እናመሰግናችኋለን። ስለዚህ እናንተ ገብታችሁ እዚህ መልስ የላችሁም፣ ትሳደባላችሁ። ይህን መሰረት አድርገው ሰዎች ወደ ህይወት ይመጣሉ። እሱን እኛም እንጠቀምበታለን። ኡስታዞቻችሁ ቤታቸውን ዘግተው ድራማ ይሰራሉ፣ የሐሰት ሻዳ ይዛሉ፣ የሐሰት ሻዳ ያስይዛሉ የገዛ ሚስቶቻቸውን። ከእንደዚህ አይነት ቆሻሾች ጋር ከእንደዚህ አይነት ወራዶች ጋር እንኳን ለሃይማኖት መምህር ሊባሉ ይቅርና አብሮ ጓደኛ መሆን ራሱ ያሳፍራል። ምክንያቱም ራሱ እዛው አማኙን መልሰው ሻዳ የሚያስይዙ አካላት እንደ አዲስ አድርገው ድራማ የሚሰሩ አካል አንዲትን ሴት 4 ጊዜ ሻዳ ካስያዘ አንድ ሰው ይህንን እንዴት ጤነኛ ነው ብላችሁ ትከተሉታላችሁ? ናይክስ አስቸጋሪ ነው። ኤኒዌይስ አይደር ሚዩት አድርግ፣ አብዳ ሚዩት አድርግ። ኦኬ ቀጥል። አረብኛ ስም ጀዋር ቀጥል። እሺ እንኳን ደህና መጣ። አረበኛ አታነብም እንዴ? የማንን አረበኛ? እኮ ጀዋር እኮ የሚለው አራንኛውን አረበኛ አንብብ እንጂ አረበኛ ትላለህ። አረበኛ ሳታውቅ እንዴት ሃይማኖት ታስተምራለህ? አብደላ ሙጃሂድ ይላል። አብደላ ሙጃሂድ ቀጥል። አንተን ነው የፈለግኩ እኔ። ቀጥል አንብበው እስኪ። አንተ ማን ይላል? ኢየሱስ እኔ አምላክ ነኝ ያለበትን ቦታ ሲንገረኝ እፎይ። ኧረ ዛሬ የበላቸው ቡዳ ዛሬ የሰፈረባቸው ሴጣን ምንድን ነው እሱ? ምንድን ነው የነካቸው ዛሬ ወገኖቻቸው? አይ ቦስ ሳስበው ዛሬ የገቡ ጠቅላላ ቤተሰቦቻቸው ወላጆቻቸው ሲወልዷቸው ቢስሚላህ ሳይሉ የወለዷቸው ናቸው። ቢስሚላህ ሳይባሉ የተረገዙ ከሆነ ሴጣን ይነካቸዋል ይላል ሀዲሱ። ስለዚህ ያው ሴጣን ነው እንግዲህ እየገባብን ያሉ ሊትራሊ አባታቸው ሴጣን የሆነ ማለት ነው። ይቅርታ አድርጉልኝ ከባህሪያችሁ ነው። እኔ ደግሞ አይደለም ያልኩት መሐመድ ነው ያለው። እና ሰው ለመሆን ሞክሩ እና ወይ ደግሞ ሰዎች የሆናችሁ ሙስሊሞች ካላችሁ ግቡ። ዛሬ የገቡት ሴጣን አጋንንት የሆኑ ሙስሊሞች ናቸው። ሰው ሙስሊም ካለ ሰው ሙስሊም ግባ እስኪ። ያ ሃይደር ማሳየት ትችላለህ? ማይክን ደጋግመህ እያነሳ ስለሆነ አይደለም ለማሳየት ሳይሆን አሁን ሰው ቆይ እንዴት ነው ስርዓት የላችሁም ትሳደባላችሁ ምናምን ትላላችሁ። ቆይ እናንተ አይደል ያው ቁጭ ብለን እየሰማናችሁ እኮ ነው። አሁን እየተሳደባችሁ ያላችሁ እናንተ እኮ ናችሁ። ለምሳሌ ምን ብለህ መሐመድ እንደዚህ የሚያደርግ ምናምን ትላለህ አይደል? እሺ ምን አደረጋችሁ? ምን አደረጋችሁ? አሁን አንተ ያልከውን እኮ ልደግምልህ አይደለም። አንተ ያልከውን ንግግር እኮ እኔ መልሼ በአፌ አልናገረውም። ተሳደብክ ካልክ እንዲህ ብለህ ተሳደበ በለኛ። ምን ብዬ ተሳደብኩ? ለአንተ እኮ እንደቀላል የተናገርከው ነገር እኮ እኔ እንደዚህ አጸያፊ ነገር ዝም አንተ ተናገርክ ብዬ አልናገርም እኮ። ምን የሚል የተናገርከውን አታስታውስም? አላስታውስም። ለኦዲየንሱም እስቲ አዲስ የገቡ ስላሉ እንዲህ ብሎ ነብያችን ተሳድቧል በልና ንገረን። እስካሁን ምንም አልተናገርክም አንተ? ምንም አልተናገርኩም። አንዲት ቃል
ሐዲስና ቁርአን እንደሌለን አልተናገርኩም። አንተ አሁን አንተ የተናገርከውን ማን ይመልሽ? ባፊ አልናገርም። እንደዚህ የዘጋኝ አንተ ራስ ደብሮኛል። ምክንያቱም ሐዲስና ቁርአን ላይ ያለን ነው የተናገርኩት። ስለዚህ ቁርአንና ሐዲስ ላይ ትመልሳለህ ወይ ትወጣለህ? ዛሬ እኔ ሰለቻችሁኝ፣ በቃ ሰለቻችሁኝ። የምር ሰው 2 ሰዓት ሙሉ ያደርሳል እንዴ? 2 ሰዓት ሙሉ ሰው ራሱ ሰልችቶት እየወጣ ነው። በቃ ቀፈፋችኋል። ሲጀመር አይደለም ማለት ነው። ታዘባችሁ ሰው ይሰጣል። አብደላ ቀጥል። ቋዳ መጣ መልካም። ኦኬ ሻዳው ግዴታ ነው አይደለ? እንደ እስልምና ግዴታ ነው። ኦኬ ግዴታ የሆነው እስልምና የተመሰረተው በእነኚህ በአምስቱ ከአንዱ ሻዳው ላይ ከሆነ እስቲ የግዴታ የሆነን አላህ እንደዚህ ብላችሁ ሻዳ ያዙ ብሎ ያለበትን የቁርአን ክፍል ጥቀስልኝ። ውልቅ አሁን ቀጣይ የሚገቡት ደግሞ የሚሰድቡን ይሆናሉ። ቢያንስ የትኛው ሳይሰድበን ነው ዛሬ የወጣው? ቀጣይ የሚመጡት ደግሞ የሚሰድቡን ናቸው የሚሆኑት። ዩቱብ ላይ ያላችሁ እንዴት ነው እሱ? ዛሬ ምን እየታዘባችሁ ነው? በህይወታችሁ እንደ ዛሬው ቀን ሆኖባችሁ ያውቃል? የዛሬው ላይቭ እንዴት አያችሁት? ገቡ ሰደቡን፣ ገቡ ሰደቡን፣ ገቡ አለቀሱ፣ ገቡ ጮሁ። እንዴት አያችሁ? ዛሬ ዩቱብ ላይ ያላችሁ ምን ተገነዘባችሁ? ምንስ ታዘባችሁ? እስልምና መልስ አለው? እውነትን ለሚጠየቁት ይመልሳሉን? እነኚህ ሰዎች ሞራል ድፍረት ኖራቸው ቃል በቃል እንዲህ ሚል እስቲ ያሳየን የማለት ሞራል አላቸው ወይ? ሃይማኖታቸው መሰረት የሆነውን ይሄ መሰረት ነው የሚሉትን እስልምና የተመሰረተበት እንዲህ ነው የሚሉትን እስቲ ያሳዩን ብለን ጠየቅናቸው። ገቡም ሰደቡን፣ ገቡም እንደሚገሉን ነገሩን፣ ገቡም እንደሚያርዱ ነገሩን፣ ገቡ እንዳላለቀሱብን። ከዚህ ውጭ የተማራችሁት ከነሱ አለ? እነኚህ ናቸው እንግዲህ አሁን ቃል በቃል እስቲ ክርስቲያን የሚል አሳየን፣ ቃል በቃል እስቲ እንደዚህ እንዲህ ያለበትን ቃል በቃል አሳየን የሚሉን እነኚህ ናቸው። እነኚህ ናቸው መሰረታችን ያሉትን መሰረታቸውን ምሰሶውን ትንሽ በጠረባ ወደ ጎን መታ ስናደርገው ፍርክስክስ ይላሉ፣ እንደዚህ ይደፋሉ። ምክንያቱም አስተምሮቱ አሸዋ ላይ ቆመ ስለሆነ። ድሉ መሐመድ ዲሉ ዲሉ መሐመድ ቢኒ እንኳን ደህና መጣ። ቆያችሁኝ። ምንድን ነው ዛሬ ከታቾኝ እኮ እየሰማው ነበርና ምን በላ ወርዶ ነው ዛሬ ተበጠበጡ። ዛሬ ያኔ ይመስለኛል ስገምት ያቺ ቪዲዮ የሰራት በጣም ነክታቸዋለች። አንዳንዶቹ መልስ መስጠት ሲያቅታቸው እያለቀሱ የሰው ስሜት ለመኮርኮር የሞክሩባት ቪዲዮ አለች፣ አዲስ የሰራት አይ ቲንክ እሷ ላይ ተመሰለ። ያ ሽማግሌው ኡስታዙ የሰደበ ማለት እንዴት እሳቸው እንዴት ትነካለ ምናምን ብሎ ነው ያለቀሰው። ኦኬ አይ ቲንክ እሷ ስሜታቸውን በጣም ሳትኮረኩራት መልስ ቢሰጡ አሪፍ ነበር እኮ እዛ ላይ። ሼኩ ትልቅ ኡስታዝ ነው፣ መልስ መስጠት ነበረባቸውና አለቀሱ ዝም ብለው። ለማንኛውም ሙስሊሞች ተረጋጉና ብትመልሱ የተሻላችኋል እናንተ። ነገራችን ላይ ዓለም ላይ ያለ በቢሊዮን የሚቆጠር ሙስሊም ጥያቄ ሲጠይቅ ሁሉ ጊዜ ቃል በቃል እያለ ለሚጠይቅ አካል ቃል በቃል የምትለው ቃል በነፍስ ወከፍ የታደሉ ይመስል አንድ የማያነሳ ሙስሊም የለን። ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ ኡስታዞቹ ሳይቀሩ መጽሐፋቸው ሳይቀር ቃል በቃል እያሉ አንድ ጥያቄ ቃል በቃል ሲጠየቁ የዚህን ያህል ፍርክስክሳቸው ከወጣ ያሳዝናል። በጣም ከባድ። ሰላም ወሃቢዮ እስኪ ተረጋጋ። እያወራ ነው እንደምገባ ሰላም ነው ፎይ ወሃቢያው አንድ ቶፒክ
እሺ ልናገር። ተረጋግተህ ትመልሳለህ። ፖለቲካ ለመስራት ያልሆነ ነገር ምንም በሌለበት ላይ አታልቅስ። ከጊዜ ወደ ጊዜ እያመጣ ያለው ባህሪ ጥሩ አይደለም። አንተ ከተማርክ በቂ ይመስለኛል። ለወደፊቱ እንደዚህ የምትጨማለህ አይደለም። ሃይማኖት አክብር። አፎይ ለምን ሰሃቦችን ነብዮች ላይ ግባና እስቲ የትኛውን ሰሃባ ተሳደብኩ? ምን ብዬ ተገባው ጀምሮ የትኛውን ሰሃባ ምን ብዬ ተሳደብኩ? እንዴ ያንተ አቡ ሁሬራ ያንተ እንትና እያልክ ቅድም ስትሳደባል። እኔ ስናገር ያወጣህ ለምን በስነ ስርዓት እንደየሰው ልጅ እንደሚያስተምረው ታስተምረው አንተ ለምን እንዲህ ብለህ ተናገር ካለኝ ያንን እኔ አይደለሁም የተናገርኩት። ያንተ አቡ ሁሬራ እና ያንተ ሰሃቦች አይሻ እነሱ ናቸው የተናገሩት ነው ያልኩት። ሰዋት እነሱ ያልተናገሩትን እኮ አንተ እያልክ ያለው አሁን ለምሳሌ በጣም ብዙ ነገር እያልክ ነው። በጣም ብዙ ነገር አንድ ከብዙ ውስጥ እኔ አሁን አንተ ያልከውን ይሄን ልልህ አይደለም። ግባ ወደ ቶፒኩ። ለማንኛውም እንትን አስተካክል፣ ትምህርት አስተካክል። ምክንያቱም የለም አንድ ብትጠቅስ ነብይ ያለው ነው የሚሆነው። ምንም ነገር አላልኩም። አሁን ቶፒኩ ላይ ግባ። እሺ ስለማታመጣ ማለት ነው። ፖለቲካ ልትሰራ ነበረ። ኦዲየንሶቼ ግን ከአንተ ይልቅ እኔን ስለሚያምኑ አይደለም ክርስቲያኑ ሙስሊሞቹ እኔን ስለሚያምኑ እኛ ለመረጃ እንደማላወራ ፖለቲካ ሰራለሁ ብትል አያዋጣም። ሰው ሻዳውን ከቁርአን ላይ ማግኘት እንችላለን አንችልም? ቃልቶ የትም ሻሃዳ እኛ እኮ በሐዲስና በቁርአን እኮ የምንመራው። ስለዚህ ሻሃዳው ቁርአን ላይ አለ የለም? አለ። በመልእክተኛው መኑ የሚል አለ። በአላህና በመልእክተኛው መኑ የሚል አለ። ሻሃዳው ቃል በቃል ቁርአን ላይ አለ የለም? ሻሃዳው ቃል በቃል መስፈርቶ ነው ቁርአን ላይ አለ የለም? መልካም ማሳያ እንደዚህ ባችሁ ሻሃዳ ያዙ የሚል ማስረጃ ስጠን። በአላህና በመልእክተኛው መኑ የሚለውን ነው አንድ ያውጣልህ። ቶፊክ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አይ ቅድም በሌላ ስልክ ነበር የመጣሁት። ስልኬ ኦፍ ሆኖብኝ ቀይሬ ነው የመጣሁት። ጀምስ በሚል ጀሚል። ኦኬ መልካም። ያወጣህ እየሰደቡን በነበረበት ሰዓት ላይ ሳሰድበን የወጣኸው አንተና አመስግነን ነበር። እንደው ሳንሰደብ ወጣን ቅድም። አይ ኦፍ ሆኖ ነው ስልኩ ኦፍ ሆኖ ነው። ኦኬ ሜቢ ጥያቄውን ሰምተዋል? አዎ። ኦኬ ሻዳውን ከቁርአን ላይ ማሳየት ይቻላል። እነኚህ ግዴታ ነው ብላችሁ ካመናችሁ እስልምና የተመሰረተው አምስቱ እነኚህ መሰረቶች ላይ ከሆነ ከነኛ ውስጥ ደግሞ ሻዳው ከሆነ ሻዳውን እንዲህ ብላችሁ ሻዳ ያዙ ብሎ እንደ መስፈርት እንዲህ ብላችሁ መስክሩ የሚል መስፈርት ከቁርአን ውስጥ ማግኘት እንችላለን? አዎ፣ ግን ላወጣልህ አልችልም። ያለሁበት ቦታ አይመቸኝም። ጥቅሱን ካወቀው ንገረን፣ ቁጥሩ እኛ ማውጣት እንችላለን። እንደዛ እኔ እውቀቱ የለኝም፣ እንደዚህ እውቀቱ የለኝም። እና ግን አሽሃዱ አላ ኢላሃ ኢለላህ በአላህ እመኑ ነብያችሁን ተከተሉ አለ ቁርአን ላይ፣ ሐዲስ ላይ ታገኛለህ። ሐዲስ ሳይሆን ቁርአን የጠየቅነው። ከሐዲስ ከሆነ አትቀበሉትም ነው? ቅድሚያ ቁርአን ላይ የለም ታልከን እንሄዳለን ሐዲስ ላይ ሌላ ችግር ራሱን የቻለ ስላለው ሌላ አርጉመንት ነው። ሐዲስ ላይ ቁርአን ላይ ለስተ ፕሊስ ድንጋይ ራስ ነው እንዴ? ቅድም ነገርኩ። ስገባ ሰው እያወራ ጣልቃ ትግባ። ቆሻሻ ስራ ያልመዱ ቅድሚያ ሊመልስልህ ነበር። አንዱ እያወራ ጣልቃ አይገባም። ኦኬ ስለዚህ ቁርአን ላይ አለ የለም? አለ፣ ግን ላውጣልህ አልችልም። መኖርን በምን አወቅ? ካለ ማውጣት ማችል ከሆነ
እኔ ይሄን ያክል እውቀቱ ያለኝ ሰው አይደለም። ለዛ ነው ማለት እውቀቱ ከሌለ ቁርአን ላይ ያለ ብለህ እንዴት በኮንፊደንት ተናገርክ? የሆነ ጊዜ ላይ እንደተማርኩት ስለማስታወስ እንጂ ቦታውን እና ላውጣለህ ስለማልችል ነው። ቁርአን ላይ ነው የተማርከው? አዎ ከቁርአን ላይ ነው የተማርኩት እና ከሐዲስ ላይ። እሺ ወላሂ ቁርአን ላይ ያለ በልስ ተምሬያለሁ በል። እኔ ወሱን እውቀት የለኝም አልኩ እኮ ቦታውን የመውጣት እውቀቱ የለኝም። ምን ብለህ ነው የተማርከው? አረብኛው ላይ ሸሃዳውን በልኝና ላውጣልህ። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ ብዬ ልጻፍ ላውጣው? አረ አንተ ምን ሆነ? እንዴት ነው የምታስበው? እንደዛ አይደለም። እንደዛ ለማለት እንዴት እንደዛ ሰርች አድርገህ ታወጣዋለህ? እኔ አመጣዋለሁ። አንተ እሱ ነው ካልከኝ የሆነ ቁርአን የሆነ ምዕራፍ ላይ ነው የምታገኘው እኮ ነው ያወጣዋለሁ። ችግር የለውም። ይሄ ነው ወይ ቃሉ ነው ጥያቄው? ወይ ደግሞ አንተ በልልኝ ቃሉን እስኪ። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድን እያልክ ትጨርሰዋለህ። ኦኬ። ስለዚህ አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚል ቃል ቁርአን ውስጥ አለ እያልከን ነው ቃል በቃል? አዎ። ሉክ ኦኬ። እሺ ሙስሊሞች እየሰማችሁ ነው። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚለው ቃል በቃል ቁርአን ውስጥ አለ ብሏል። ምን ማለት ነው ደግሞ በአማርኛ? አላህ አምላክ ነው፣ አላህ የሚመለክ አምላክ ነው፣ መሐመድ የአላህ መልእክተኛ ነው የሚል ነው አይደል? ከሱ ሌላ የሚመለክ አምላክ የለም እና ሙሐመድም ስለዚህ መሐመድ በሚለው ስም ሰርች እናደርግና መሐመድ በሚለው ቁርአን ውስጥ የተጻፉትን እንዳለ ያወጣልናል ማለት ነው። በቀላሉ ያግባባናል። አየህ ቁርአን ውስጥ ያሉትን ጠቅላላ መሐመድ በሚለው ስም እንሰርቸዋለን ማለት ነው። ይኸው ሰርቹ ላይ እንመጣለን። መሐመድ እንለዋለን። መሐመድ ይኸው አሁን ሁሉንም ያመጣቸዋል። መሐመድ የሚለው ሶሪ እንዴት ትቀራለች? ኢቭን መሐመድ የሚል የለም። መሐመድ የሚል የለም ብሮ አለ። ሞላ አድርግለት። እሺ አይቀንፍም፣ ያወጣል ሰርች ሊጋ ያው ሙሐመድ የለም እኮ አረብኛ ላይ እኮ የለም እኮ መልእክተኛው ነው የሚለው። እንዲማ ሰርች አድርገህ አታገኘውም። እንዲማ ሰርች አድርገህ የለም መሐመድ የሚል ለለለ ወአሽሃዱ አነ መሐመድ ረሱሉላህ የሚላል ይላል ቁርአን ውስጥ። እንደዚህማ ሰርች አድርገህ አታገኘውም። ቁርአን ውስጥ መሐመድ ተብሎ ተጽፏል አለ የለም እኮ እያልኩ ነው ወንድሜ። መሐመድ የምትለው ቃል የለችም። ያ የለም ሲጀመር ቁርአን ውስጥ መሐመድ የሚል የለም። ቶፊቅ ኦኬ። እንደዚህ ስላልክ እኔን ልታከፍረኝ የምትችል ይመስልሃል ነው? እኔ አንተ ጭንቅላት ካለ ትከፍራለህ። አንተ ለራስህ ለህሊና ታመን። ግን ኦልሬዲ ከፍረሃል። ግን አንተ ንገረኝ ካልክ ለምን በእስልምና ላይ ቀጥፈሃል? በነቢዩ መሐመድ ላይ የሌለውን አለ ብለህ ዋሽተሃል። ያላለውን አሉ ብለህ ዋሽተሃል። እንደዛ ብሎ ያለ ደግሞ ከኔ ወገን አይደለም ከእስላም ወጥቷል ብሏል። አንዲት የቁርአን ግን ያወጣልህ ነበር። እፎይ አወረደው እኮ አወረደው። እሱ ጀልሱ እንደ ብሎ አወረደው። አሁን አንተ ግን ይቅርታ ጠይቅ ወይ ደግሞ ተውበት አድርግ። ያን ደግሞ ከኔ ወገን አይደለም ከእስላም ወጥቷል ብሏል። ለምን እፎይ ለምን ፈጥና አስወረድከው ነው ጥያቄ። ቶፊቅ ሚታርጋ ኦልራይት። ማንኛችሁም ምንድነው እሱ ዛሬ እንደዚህ ያንጫጫችሁ አይደል ነው? እፎይ ምን አለ? እፎይ ፕሊስ ጠይቀው። እሺ አሁን ጠይቀው። መረጃውን አላ ሚታርጋ አንተም ትወርዳለህ። ሚታርጋ ካሊድ ማይክን አንሳ። ሚታርግ ይላል ሚታር። አሁን ደግሞ እዚህ ጋር ማስረጃ ስጠን አለ ማስረጃ ይሰማል
ኧረ በእናትህ ሚዩት አድርግ። በእናትህ ቢላል ሚዩት አድርግ ወይን አስወጣልኝ በእናትህ። እኔ ማይኬም እኮ አልሰራ ብሎ ምን ላይ ያልከን በሱረቱ ኒሳ በ136ኛ አንቀጽ ላይ ክፈት ቃል መሐመድ የሚል የለም ያልከው ደግሞ መሐመድ የሚልም አለ ከፈለክ ስለዚህ አሁን ግባ አክበር ይታ መድረሱ ለላ ነው መልእክተኛው ነው ያለው እሱ ራሱ ቀጥልሽ እኮ መሐመድ በሚለው ስም የለም እየተባልክ ነው ቀጥል ንገረኝ 136 ሲጀመር ሻዳ መስፈርት አይደለም እሱ ሲጀመር ደግሞ ምን እንደሚል ደግሞ አሳያችኋለሁ መስፈርት አይደለም ታርጋህ መጣው መስፈርት ካልሆነ ዋይ ላሳያ አይደለ እንዳልሆነ ሻዳ እንዳልሆነ አሳያለሁ እንደዚህ በላችሁ ክፍሉ አንተ የሚቀርብህ እንጂ ቢጠቅምህም አይደለም እናንተ ያመናችሁ ወይ በደንብ አስተውሉ ጌታ አርጋ እንዴ ስላመኑ ሰዎች እንጂ ማያምኑ እንዲያምኑ የተሰጠ መስፈርት አይደለም ያመናችሁ ሰዎች እናንተ ያመናችሁ ወይ አማኝ የሚባሉት ኦልሬዲ በመጀመሪያው ሙስሊሞችን ነው እናንተ ምን ያላችሁ ያመናችሁ እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም በበፊቱ ባወረደው መጽሐፍ እመኑ ሻዳ የምትይዘው በመጽሐፍ አይደለም ወዳጄ በተውራት ዋሻዱ ተውራት ዋሻዱ ዘቡር ዋሻዱ ኢንጅል እያልክ አይደለም ሻዳ የምትይዘው ያሰኖፍ ሙታ እመኑ በአላህ በመላእክቱም ዋሻዱ ጅብሪል ዋሻዱ ገብርኤል ዋሻዱ ሚካኤል ዋሻዱ ሪፋኤል እያልክ አይደለም ሻዳ የምትይዘው ይህን ጥቅስ ስትጠቅሰው በመላእክቱ ሻዳ አትይዝም ቃይ ሚዳር በመጨረሻውም ቀን ዋሻዱ ቂያማ ብለህ አይደለም ሻዳ የምትይዘው የካደ ሰው የራቀን መሳሳት በእርግጥ ተሳሳተ ምን አገናኘው ያው ነው አንተ እንትን አትበል በቂያማማ እና ምን አለ ሻዳው እንዴት ነው ሻዳውን በለው እስቲ ቃል በቃል በአረብኛው በለው ትእዛዝ እኮ ነው ትእዛዝ ነው አንድ ሰው ወደ ስልጣ ሲገባ ሻዳውን በአረብኛ በለው ይሄው ያኮ ነው አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ይሄ ደግሞ ምንድነው ትእዛዝ ነው ታዘናል በአማርኛ ተርጉመው በአላህና በመልእክተኛው አምናለሁ በአላህና በመሐመድ ነብይነት አምናለሁ ነው እንደዚህ በመልእክተኞች ነው እዚህ ጋር ግን አይ ክፍሉ እዚህ ጋር ምንድነው ፕሊስ ቆይ ጋር በመልእክተኞች አለ በመልእክተኛው ነው የሚለው አይም እንዳይነ ቆይ ተረጋጋ አንደኛ መጽሐፍቶቹን ያካትታል መልእክተኞቹንም ያካትታል የመጨረሻውን ቀን ያካትታል ይሄ የሻዳ መስፈርትም አይደለም ቃል በቃል ሻዳውን ልታሳየን ትችላለህ ዋን ሞር ቻንስ ልስጥ ያሳየው ከዚህ በላይ እንዴት አድርጌ ነው ማሳየ እመኑ ስለሚል ነው የለም አይልም ኮመንት ላይ ጻፉለት አይልም የምትሉ አንድ ቁጥር ጻፉ ይላል ካላችሁ ሁለት ቁጥር ጻፉ ምክንያቱም በአላህና በመሐመድ ነብይነት እመኑ የሚል እዚህ ክፍል ላይ አለ በመላእክቱ መሐመድ ነው መልእክተኛው ነው የሚለው አረ መላእክቱ አለ መልእክተኛው ነው የሚለው ደንቆራቱ ነው ያው በመላእክቱም ይላል ደንቆራቱ ደነዛቱ ልባክ ጻፍና በአጭሩ አሳየው ያመጣውን ጥቅስ አታውቀው በመላእክቱም መልእክተኛው ነው የሚለው ያመናችሁ ሆይ በአላህና በመልእክተኛው በእነዚያም በመልእክተኛው ላይ በወረደው መጽሐፍ ነው የሚለው ምንድነች ወገናችን ምንድነች ነች ወይስ አለች የላይኛው ላይ ከፍ የላይኛው
እናንተ ያመናችሁ ያለ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ ማን ነው መልእክተኛው? አለ በኋላ በዚያም ይሄ እኮ እናንተ ያመናችሁ የተባሉት ማን ናቸው እኮ? ያኮ እኮ ለኛ ትእዛዝ እኮ ለሙስሊሞች ነው። ኦኬ ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው እንዴ? ይሄ ሙስሊም ሆነ ስለ ሙስሊም ነው እኮ ያወራለው እኮ እዚህ ጋር። ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው? ይሄ እየተናገረለው ስፔሲፊክሊ ላመኑት ነው፣ ላላመኑት አይደለም። ስለዚህ ያላመነ ሰው በዚህ ሻሃዳ አይዝም ማለት ነው። ይሄ ላመነ ስለሆነ አንደኛ እሱ ነው። ሁለተኛ ደግሞ ክፍሉ ችግር የለም። ይሄን ቁርአን ያለ አመጣልህ አልፈልግ አምጣ፣ የትም አታመጣው። አንደኛ ክፍሉ በደንብ አስተውሉ፣ መጽሐፍቱን ያካትታል፣ ሌሎቹ መልእክተኞችንም ያካትታል፣ መላእክትንም ያካትታል። ዲስ ዱድ መልእክተኞች ብቻ መስሎታል። ከስር ያለ በመልእክተኞቹም ይላል። መልእክተኞቹ ሁሉንም መልእክተኞች። ከላይ ደግሞ በመላእክቱም ይላል። በጅብሪል ብለህ ሻዳ መያዝ አለብህ። በሪፋኤል ብለህ ሻዳ መያዝ አለብህ። ቶፊክ አሁን ሲገባ ውልቅ ብሎ ወጣ። ቅድም አስገቡልኝ ዲስ ዱድን እያለ ነበር፣ መልስ አለው እያለ ነበር። ለዚህ ነው አስገብቼ ለጠፍኩ። እኔስ ባይዘዌ ሲያጭበረብር እንጂ ሻዳው እኮ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እዚህ ጋር እንደዚህ አይደል? እንደዛ የሚል አለ እንዴ? ማን ዋህብያው? ለምን ግን መዋሸት አስፈለጋችሁ? ከአላህ ሌላ የሚመለክ አምላክ የለም ነው። እዚህ ጋር እናንተ ያመናችሁ ወይ በአላህና በመልእክተኛው መኑ ነው። ሻዳው ደግሞ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እና አታጭበርብር። መሐመድ የሱ ጭንቅላት ሊኖራቸው ይችላል። ወጣ ዝም ብሎ ማጭበርበር ጥሩ አይደል። ኦኬ መልካም። ይዋሻሉ። ዛሬ ደግሞ የውሸት ቀን ነው። የስድብና የውሸት ቀን ሆኗል ዛሬ። አለውኝ ግን አይደል? እኔ አለ ቡሳ አሁን አሪፍ እየሆነ ነው። እንዳታቋርጡት። ታብታቡን፣ ኮሜንቱን፣ ኮፒ ሊንኩ ምናምን በደንብ እንትን በሉት። ቀጥል። ዳይና በላኝ እኮ ዛሬ ምን እንደሆነ አላውቅም። ትንሽ ታብታቡ ከፍ እያለ ሲሄድ ነው እየተስተካከለ የመጣውና እንዳይቋረጥ አደራሽ። ታብታብ ኮፒ ሊንክ አድርጉ። መልካም አብደላ ኦኬ አብዱራህማን አቤት። እንኳን ደህና መጣ። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም መልካም። ሻዳ በእስልምና የእስልምና መሰረት ነው አይደለ? ኦኬ። ስለዚህ እስልምና በሻዳው ላይ አንዱ የተመሰረተበት ከሆነ እስቲ ይህንን የእስልምና መሰረትን ከቁርአን ላይ ያሳየኝ እስቲ ሻዳውን ቃል በቃል። ቀደም የከፈትከው ላይ አለ እኮ። ምን ይላል? ቀደም አሁን ለልጁ ከፍታችሁ ስታሳዩት የነበረው ላይ የለም? እዛ ላይ አሻዱ አና ኢለላህ መሐመድ ረሱሉላህ የሚል በስም አለ። ዋሻዱ ሶሪ አላ። ኦኬ ክፈተው። እሺ ቃል ጉቡን እስኪ ንገራ። አሻዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ወንድሜ? ስሙ እኔ ለማለት የፈለግኩት እዛ ላይ ያለው ነገር ማለት ነው። እየሰማችሁ? አሻዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ትርጉሙ? እሺ ድምጽ ይሰማል? ኔትወርክ ይቆራረጣል መሰለኝ። ኧረ ትሰማለህ? ይሰማል። በደንብ ነው የምትሰማው።
አሻዱ አላ ኢላሃ ኢለላህ ማለት ትርጉሙ በአማርኛ ምን ማለት ነው? እሺ ወይ ሌላ ሰው ይባል ኔትወርኩ የሚሻል ካልሆነ ትሰማለህ? አሳይ እስከታውቃ ትሰማለህ? ሻዳውን በለው እስኪ ጽሁፉን አምጣልኝ። ጽሁፉን እዛ ቀድም ጽሁፉን አምጣልኝና እዛው ላይ ሐሳብ ልስጥልህ። ይሄው ከተከፍቶላል። እሺ ቆይ እናንተ ግን እዚያው ምንድነው የምትሰሩት? ቆይ ሃይማኖት ማለት እኮ አሁን ያደረጋችሁት ማለት ነው መንገዱን በማታውቁበት ቦታ ሰው እንዲከተለን ማድረግ የሚባለውን ነገር እየተገበራችሁ ክፈትልን ብለህ ስታበቃ ምንድነው የምትሰሩት? የሆነ የማታውቁት መንገድ ላይ እየሄዳችሁ ክፈቱልን አልከን። ለአንተ እየከፈትን ነው። የማታውቁት መንገድ ላይ እየሄዳችሁ ከዛ በኋላ የሆነ ሰው እንዲከተላችሁ ምናምን ቢዝነስ የምታሳጋ መሰለህ። እንደዚህ ቁም ምን ታደርጋለህ? ሃይማኖት ሲጀምር እንደዚህ እኮ አይደለም። ቢዝነስ ነው። በላይቭ ቀርቦ ሰው የሚያስረዳ ቢዝነስ ሲሆን ነው ጥሩ ነገር ለማግኘት ሰው ቢሆን። እናመሰግናለን። ስለዚህ ኡስታዞች ላይቭ ላይ ቀርበው ቢዝነስ እየሰሩ ነው ማለት ነው። በላይቭ ላይ ተቀርቦ ሃይማኖት የሚሰበከው ቢዝነስ ነው አለ። ስለዚህ ኡስታዞች ቢዝነስ እየሰሩ ነው እናውቃለን። ወይ ነው ዳት በት አንተ ራስህ መጥተህ ይሄንን ስለነገርከን አፈርሜሽን ስለሰጠህ እናመሰግናለን። እኛ አንተ ህይወት ነው እንጂ የሚገደን ገንዘብ ጉዳይ አይደለም። የሚገደደን የምንሰጠው ክርስቶስን ነው እንጂ ስለ ገንዘብ ጉዳይ አይደለም። ስለዚህ ምን ያለበት ምን አይችልም ይባላል። ምን ያለበት ዝላይ አይችልም ይባላል። ኮርኮር ስትደረጉ ስለዚህ ጉዳይ የምታወሯት ስራችሁ ስለሆነ ነው። ነጋ ጠባ የምትባሉባት ቶፒክ ስለሆነች ማለት ነው እቺ ጉዳይ። ኤኒዌይስ ሂር ዊ ጎ ናው። አሁን የእስልምና መሰረትን እያየን ነው። የእስልምና መሰረት ያላችሁትን እንድታመጡ እየጠየቅናችሁ ነው። አብዱ ተመለስ። አብዱ ካምባክ። አብዱ ተመለስ። ኦኬ ማይክን አንሳው። እንኳን ደህና መጣ። አብዱ እንኳን ደህና መጣ። በየአደባባዩ ላይ በየመንገዱ ላይ እየሄዳችሁ እስልምና የነቢያት ሃይማኖት ነው፣ እስልምናን ተቀበሉት ትድናላችሁ፣ እስልምና የሰዎች ሃይማኖት ነው፣ እስልምና ሃይማኖት ካሞን አንድም ነብይ ክርስትና ሁኖ አላለም። ክርስትና የሰዎች ሃይማኖት ነው የምትሉ ሁሉ ና የእስልምናን መሰረቱን ራሱን ያፈርሰዋለሁ። ካባን ወደፊት እናፈርሳለን። ከኢትዮጵያ የመጣው አስቀድመን ግን ካባን ከማፍረሳችን በፊት የእስልምናን ቤዝመንቱን መሰረቱን አፈርሰዋለሁ። ቻሌንጅ አርጉኝ። ኤምዲ መሐመድ አህመድ እንኳን ደህና መጣ። ኦኬ የእስልምና ከመሰረቱ አንዱ ሻዳው ነው ብለህ ታምናለህ? ኦኬ የእስልምና መሰረቱ ሻዳው ነው። አላህ ሲናገር ደግሞ በቁርአን ውስጥ ምንም ነገር አላስቀረንም፣ ሁሉን ነገር ዘርዝረናል ይላል። እንግዲያውስ የእስልምና መሰረት ሻዳ ከሆነ አላህ እንዳለው ደግሞ አንዳች ነገር አልተውንም፣ የብናኝ ክብደት ያክል እንኳን ቢሆን በቁርአን ውስጥ የዘረዘር ነው ቢሆን እንጂ ስላለ ሻዳውን ቃል በቃል ከቁርአን አሳየኝ እስኪ። ቃል በቃል ያ እሺ፣ እስኪ አንተ በመጽሐፍ ቅዱስ ውስጥ አንድ እንኳን እኔ ጌታችሁ ነኝ ምንኝ ብለን አሳየኝ። አሳያለሁ። እኔ ቀጥል፣ አንተ ቅድሚያ። አንተ እሱን ካሳየኸኝ አሁኑን አወጣልሃለሁ። እኔ ጌታችሁ ነኝ እመኑ የሚል አንድ ካለ አንተ ቅድሚያ አሳየኝ አልኩህ። የጠየቅኩህን አፍተር እኔ እስከምፈልግ አንተ አምጣ እስኪ። የለም ማለት ነው። የለም
በቀን 17 ጊዜ አሽሃዱ አላ ኢላሀ ኢለላህ ትላለህ አይደል? ሳላሰግድ በትንሹ በቀን 17 ጊዜ በቀን ያልኩት ትላለህ አይደል? ኦኬ። ታዲያ 17 ጊዜ በቀን የምትለው ቁርአን ውስጥ የቱ ጋር እንዳለ አታውቀውም። እሺ አላህ አንዱ ነው የሚለውን ግን ታውቀዋለህ። እሱን አታውቀውም። በቀን 17 ጊዜ እያለው በቀን 17 ጊዜ ይሄን ቃል ይጠራል። ኮንቲኒየስሊ ግዴታው ነው መጥራት። እንደውም ከዛ በላይ ነው። ግን የቱ ጋር እንዳለ አያውቅም። ያሳዝናል። እስኪ እፎይን እፎይ አንተ እስኪ አሁን አንተ አሁን አንድ እኔ ጌታችሁን በእኔ ስራሎች ምንብኝ ምን አንድ ጥቅስ አውጣ እስኪ። ይሁን ለሱ ያየህ ነው። ይሄው ምን እልሃለሁ። አንተም እያየህን ነው። ችግር የለውም። አሁን የተጠየቀውን ቅድሚያ አምጣ። ምን አሳቀ? ፈልገው በቃ እንጠብቀዋለን። ቀጥል። የለም ሌላ ሰው አድርገው የለም አለ መሐመድ የሚለው ቁርአን የለም ነው ስትል የነበረው። አሁን የተጠየቀውን አምጣ። ሻዳውን ኡፈይ አብራር። ቆይ ተራ ጠብቅ። ማምጣት ትችላለህ? አትችልም? የለም በለን። አንተ ከቻልክ እችላለሁ። አንተ ከቻልክ እችላለሁ። ኦኬ። አንተ ማምጣት ግን አትችልም። አንተም ማምጣት አትችልም። ምንድን ነው የማልችለው? እኔ እስኪ እናንተ በእኔ እስራኤል ልጆች እኔ ጌታችሁ ነኝ የሚለው አንድ ጥቅስ አውጣልኝ ከመጽሐፍ ቅዱስ ውስጥ አንድ። ኦኬ። ጌታችን የሁሉ ጌታ ነው። አንዱ ጌታ የሁሉ ጌታ ነውና የአንተ ጌታ የተወሰኑ አካላት ብቻ ጌታ ነው እንዴ? አላህ የኢትዮጵያ ጌታ ነኝ ያለበት አለ? ምን ያስቃል? አይ መውጣት አትችልም። ለምረ የሳቀው አላህ የኢትዮጵያ ጌታ ነው አይደለም? እኔ የኢትዮጵያ ጌታ ነኝ ያለበት አለ? የእኛ አምላካችን የሁሉ ጌታ ነው። የሁሉ አምላክ የዓለማት ጌታ ነኝ የሚል አለ እንጂ ኢትዮጵያ የዓለማት ጌታ እንደሆነ ዓለማት በእስልምና አንጻራዊ ነው። ምክንያቱም ሱራ 2:47 ላይ ቤኒ እስራኤሎችን ለዓለማት ላይ የበላይ ያደረግኳቸው ስለሚል ታመጣልኝ ትችላለህ? እንደዚህ አይነት ኤግዛክት ወርድ ፋላሲ። አንተ ነብይነቱን ነው የጠረጠርኩ አይደለ? ስለ ነብይ ነው አንተ እኔም እኮ እየጠየቅኩ ነው። ያንተን እንደዛ ብለህ የምታምነው ማምጣት ትችላለህ ወይ? ማምጣት ትችላለህ? የኢትዮጵያ ጌታ ነኝ ያለበትን አላህን ልታመጣ ትችላለህ? በክልል በሀገር ስለከፈልክና እንደዛ ስለተናገር አንተን የምጠይቀኝ ጥያቄ በሙሉ መልስልሃለሁ። አንተ ይሄን ብቻ መልስልኝ። ሰው እየጠበቀህ ነው። ቆይ አንተን ስጠኛ። አፍተን ለኢትዮጵያ ጌታ ነኝ ያለበትን ደህና መመለስ እንደማትችል እያየሁ ነው። አይ እኔ እሰጥሃለሁ፣ ችግር የለብኝም። አንተ የኢትዮጵያኖች የሚል ግን ትሰጠኛለህ። ክፈትልኝ። ዘጸአትን አንዴ ክፈተው። ቃል ዘጸአት ምዕራፍ 29:45 ነው። አንዴ ክፈተው። አንተ ለኢትዮጵያ ብለህ ትሰጠኛለህ። የኔ አምላክ የእስራኤሎች ጌታ አምላክ እንደሆነ አሳያለሁ። አንተ ግን እኔ አላህ የኢትዮጵያ ጌታ ነኝ ያለበትን ትሰጠኛለህ ማለት ነው። እንደዚህ አይነት ደካማ ሌም የሆነ አርጉመንት እዛ ከመጣ ሁለትን ያልከኝ የነበረው ዘጸአትን 29:45 ሚታርግ አንተ ሚታርግ 29:45 በእስራኤል ልጆች መካከል እኖራለሁ አምላክም እሆናቸዋለሁ ይላል። የኔ አምላክ የአንተ አምላክ እስቲ ፕሊስ አብራር ሚታርግ። አሁን የአንተ አምላክ እንደዚህ ብሎ የተናገረበታል። ይሄ እኮ ታዲያ ለእስራኤል ልጆች ብቻ የተላከ ስለሆነ ነው ይሄ ኢየሱስ እንጂ ያደንቆሮ ቀደም ምን ብለህ ነበረ? ለእስራኤል ብሎ የተናገረበትን አልከን። እንደዚህ አይነት ሌም የሆነ አርጉመንት እዛ ስመጣ ምን አልኩ? እኔ ለዓለም ጌታ ነው የኔ ጌታ ስል ሳካ አይደለ? ስፔሲፊክ የምፈልገው የሀገር ነው ብለህ
ለዚህ ሀገር ጌታ ነኝ ወይንም ነው አምላክ ነኝ ያለበትን ነው የፈለከው። ልክ ሲመጣብህ ደግሞ አይ እንዲህ ስለሆነ ነው። እኔስ አንዱ ጌታ የሁሉ ጌታ ነው ብዬ ስጠቅስብህ ሮሜ ላይ ለምሳሌ አንዱ ጌታ የሁሉ ጌታ እንደሆነ የሚጠሩት ሁሉ እንደሚድኑበት ሮሜ ምዕራፍ 10 ላይ ቁጥር 13 አይ ቲንክ አስቀምጦታል። የሁሉ ጌታ ነው። አንተ ግን ምን አደረግክ መሰለ? ስፔሲፊክ ለእስራኤል ነው የምፈልገው ስትል እንደያ ከሆነ ደግሞ ፋይን እስ ያምጣው ያንተን ለኢትዮጵያ የሚል እንደዚህ አይነት ሌም የሆነ ሬሌቫንት የሆነ ጥያቄ አይጠየቅም። ሲጀመር ደካማ የሆነ ጥያቄ ስለሆነ ማለት ነው። የጌታን ስም የሚጠራ ሁሉ ይድናል። ከፋሪው እዚህ ላይ እኮ ዓላማት እየተነኛ አይልም እኮ አዳምጥ። እሺ ካመንክበት ያ ጌታ የሁሉ ጌታ ነው። ከቁጥር 9 ጀምር አድርገው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ስለዚህ አምነህ እርሱ ጌታ መሆኑን ከተቀበልክ እርሱ ጌታ ነውና ትድናለህ። በአይሁዳዊ በግሪክ ሰው ከፍ አድርገው። በአይሁዳዊ በግሪክ ሰው መካከል ምን የለም? ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነውና። ስለዚህ የኛ ጌታ የሁሉ ጌታ ነው። ያንተ ግን ስፔሲፊክ የሆነ ክልል ላይ ከሆነ እሱን ሂድና መካ ላይ ያንን ጭንቅላት አልባውና አካል ፈልገው አምልከው። አሁን ወደ ቶፒካችን እንመለስና አላህ ሻዳ የምትይዝበት አለ የለም? ቁርአን ላይ ይስቃል ስቲል ዲስ ዱድ ማለት ነው። እሺ ክፈት፣ ካንተ መጽሐፍ ላሳይህ። እኔ ጌታችሁ አይደለም የሚል ካንተ መጽሐፍ አሳይሃለሁ። ይህ ድንቁርና ሲጠናወት እንዲህ ነው ለካ። ሻዳው ልታሳየን ትችላላችሁ? አይደለም ሻዳውን አሳይሃለሁ። አንዴ ከመጽሐፍ ይማሳ ታንኪዩ። ያንን ጭንቅላት አልባ ካለን ሄድና ከስር ሆነ ተከታተለው። እየሮጠ ይሆናል። ይሄኔ ወደ ቅርቢቱ ሰማይ እየሮጠ ዱብ ዱብ እያለ እየመጣ ይሆናል። ተቀበለው። ኦራይት ሲራጅ እንኳን ደህና መጣ። ይመስገነው ሁሉ ተማም አልሐምዱሊላህ። መልካም። ሻዳው መሰረት ነው ብለህ ታምናለህ ለእስልምና? ሰከናይሱ መጋፈት የሚፈንይዝ ይሄኛውን የተጠየቀ ሰው እየተዋለው ሻዳውን አንደኛ እሺ ችግር የለም ሀሳቤን ይቀበላለሁ። ግን እኔ እንደ ኡስታዝ ሳይሆን እንደ ማንኛውም ተራ ሰው ሆኜ ነው ከተቀረብኩ ያለው። የኔ ስህተት የሙስሊሞችን ሊወክል አይችልም። ይሄን እንዲተረዳልኝ ይፈልጋለሁ። ምክንያቱም ተዘጋጅቼ በስላልመጣሁ ኡስታዝ አይደለም ለማለት ፈልጌ ነው። ችግር የለውም። ጥያቄያችን ምንድነው? እሱ አርካኑል እስላም የሚባሉ ስንት ናቸው? አርካኑል እስላም ሜክ 5 ናቸው። ኦኬ ከነኛ ውስጥ አንዱ ሻዳ ነው አይደለ? አዎ። ኦኬ ሻዳውን ከቁርአን ላይ ልናገኘው እንችላለን? ምን መሰለህ ቁርአን ሙጅማ አይ መሰለ ሳይሆን ሲራጅ አለ ኒጀራ ሞንጂሩ አለ የለም? ብዙ ሙቀት ስለሌለኝ ይሄኛውን እስቲ በርብሬ የሚመለሰው ይሆናል። ለዛ ነው ለሱኔ ለሱ ሊተው ያልኩ። ምክንያቱም ሊያዳርቅ አልፈልግም። እንደዚህ ብዬ የሚያቆና ቃለው ማላቆን አላውቅም። ኦኬ ሻዳው የለም አለ የሚል ግን እስቲ አብራር። ቅድም ደጋግሞ ጣልቃ እየገባ ስለነበረ እስቲ አብራር ይመልሰው። አብራር እንኳን ደህና መጣ። አብራር ጣይር እንኳን ደህና መጣ። አብራር ይሰማል? ሄሎ ይሰማል? አዎ ይሰማል። ሰላም ነው? አይ አንደኩም ስጋር
አወል አንድ የሚጠር አብራር ሰምተን የሚለው ሌላ ነው። አሁን ክርስትና ለፈልጌ ነበር። እፎይ ብዙ ችሎታ ብዙ ጊዜ አይቻለሁ፣ ግን ብዙ የኦርቶዶክስ ብዙ እውቀት የለም መሰለኝ። ሚስጥረ ካህናት ታውቀዋለህ? ሚስጥረ ካህናት ኦኬ፣ ማን ነው እሱ? ሚስጥረ ካህናት መጽሐፉ። እሺ፣ ማን ነው የጻፈው? ሚስጥረ ካህናት እንጃ ማን ነው የጻፈው? አውቀዋለሁኝ ብለህ እኮ ልነግረን ነው። አይ አንተ ነው መጀመሪያ ታውቀዋለህ። አይ አላውቅም ከሆነ ወደ እንትኑ መግባት ፈልጌ ነበር እኮ። ምንድን ነው እሱ? ሚስጥረ ካህናት የሚባል መጽሐፍ ካለ ብትየው ጥሩ ነው። አወል ሚውት አድርግ። ኦኬ፣ አንተ ያየኸውን ንገረን እስኪ ፕሊስ። ሚውት አድርግ አወል፣ በእናትህ አንተ እኮ ምንም ቆይ አንድ ጊዜ እዛ መጽሐፉ እኔ ኢየሱስ ክርስቶስ ራሱ የጠፋው በግ እኔ ብዙ አጋጣሚ አማርኛ ትግርኛ ስለሚችል ነው። ቆይ ተረጋጋ። ይሄ ልጅ እንደውም ሰለምቴ ሳይሆን አይቀርም። ሚስጥረ ካህናት የሚል ላይ ያነበበው ነገር አለ፣ እኛ አላነበብ ነው። ሚስጥረ ካህናት የሚባል መጽሐፍ ላይ ይሄ ደግሞ ደንቆሮ ነው እንዳላ። እስቲ ቀጥል አውጋኝ በእናትህ። እስቲ ቀጥል። ማይክን አንሳ። አሁን አብራር ከጎኔ ቁጭ ብለሃል። ቀጥል። ማይክን አንሳ አብራር። ሚዩትን አንሳ። ኦኬ፣ ምንድን ነበር ያልከኝ? ኢየሱስ ክርስቶስ የተላኩ እኔ የተላኩ እስራኤላውያን የጠፉ በጎች። ቆይ ምን የሚል መጽሐፍ ላይ? እኔ የተላኩ የእስራኤላውያን በጎች ብቻ ናቸው። ኖ ቆይ የመጽሐፉን ስም ንገረኝ። ቆይ ልጻፈው እንዳረሰው ልማር ፈልጋለሁ። እኔ ምን ነበር መጽሐፉ? የመጽሐፉ ስም ምንድን ነበረ? ሚስጥረ ካህናት የሚባል የለም? ሚስጥረ ካህናት። ጎበዝ። መቼ ነው የተጻፈው? መቼ እንደተጻፈ ጠይቃቸው ለቄሶች ወይም ካንተ የሚያውቁ። ማን የጻፈው? ለቄሶች ምናምን ጠይቃቸው ካንተ። ለቄሶች ጠይቃቸዋለሁ። ቆይ ለቄሶች ከመጠየቅ በፊት አንቶኒ አብራት ጠይቃለሁ። እፎይ ብዙ ብዙ አትችልም። መጽሐፍ አንብብ፣ ወንጌል አንብብ። ቆይ አንተ ለጅቶሳ ፉገራ ብቻ ነው የምትገባው። ቆይ ሞቼ እንደተጻፈ ማታቀው፣ ማን እንደተጻፈው ማታቀው። ልክ ሚስጥር ለካህናት የሚል መጽሐፍ ላይ እንዲህ ይላል ይለኛል። ኦራይት፣ ምንድነው ጥያቄ? እሺ እንደው ፎር ሴክ ኦፍ አርጉመንት እንቀበል። እሺ የትኛው ምዕራፍ ላይ ምን ይላል? ቀጥል እስቲ ፕሮፋይልህ የዋህ ነገር ስለመመስል እና ቀጥል እስቲ። ውርደትህን በደንብ ጓደኞች ከሚስቁብህ ልተባበረህና እስቲ አንብበው እስቲ። ሚስጥረ ለካህናት የሚለው መጽሐፍ ላይ ምንድን ነበር የሚለው? ቀጥል እስቲ ሞቴ ቀጥል። ሞራሉነትን ያውራበት በእናትህ። ያ ውሸት እንደዚህ ዝም ብሎ መተርተር እኮ እኔ መጥቻውን ሲራጅ የሆነ ለኡስታዞች የሚል መጽሐፍ ላይ ይህ መሐመድ እንዲህ ይላል ብልህ ማስረጃ ትጠይቀኛለህ። መቼ ተጻፈ? ማን ጻፈው? የቱ ጋር ኬታ መጣው ብለህ ትጠይቀኛለህ። ዝም ብለህ ነቢያቶች የሚል መጽሐፋችሁ ላይ ብልህ የት ማን የጻፈው ኬት መጣ ማስረጃ ብለህ ትጠይቃለህ። መቼ የተጻፈው? አላቅም። ማን የጻፈው? አላቅም። ኬታ መጣ? አላቅም። ከእናንተ የላችሁም እንደዛ ሚል ዝም ብለህ ማለት ነው። አሁን ቀጥል አብረር። ቀጥል። የጣይር ልጅ የአቶ ጣይር ልጅ እባክዎትን ይቀጥሩ። እኔ ጋር መተህ ልዋሽ ከሞከርክ፣ እኔ ጋር መተህ ልታጭበረብር ከሞከርክ አታመልጠኝም። እንደዚህ ከጎኔ ቁጭ አድርጌ ነው ብዙዎቹ ሲዋሹ ሲያጭበረብሩ ሊያታልሉ ሲሞክሩ የሆነ ዝም ብለህ ስላወራ
አንተ ቶይ ክርስትና የምታውቀው አይመስለኝም እና እንዲህ ብትል አታመልጠኝም። እኔን አትፎግረኝም። እኔን አሸውድም። አንድ ክርስቲያን ጋር ሄደህ ግዕዝ ትችላለህ አትችልም? ግዕዝ መጀመሪያ ትችላለህ አትችልም? ቀጥል እሺ። እንደውም አንተ በግዕዝ ሁሉ ድቁና ተምረሃል። ቀጥል እሺ። እኔ ተምሬያለሁ አላልኩም። ስለዚህ ትችላለህ አትችልም? ቆይ ጥያቄ ኢየሱስ ክርስቶስ ራሱ እኔ ፈጣሪ ነኝ የሚል ቃል የለም፣ ቃል በቃል። ሁለተኛ ደግሞ እኔ የተላኩ የጠፉ አቸኩል የጠፉ በጎች ብቻ ናቸው። እኔ ሰው ነኝ። እኔ ሰው ነኝ። እኔ የተላኩ የጠፋሁት በጎች ብቻ ናቸው። የምታወራው ነገር ምንም ሰብስታንስ የለውም። ያ አንተ ራስህ ጠፍተሃል። ስለዚህ ለአንተ ነው የመጣው። አዳምጥ። አዎ ክርስቶስ የመጣው ለጠፉት ነው። ለተጠፉ እስራኤላውያን ብቻ ነኝ። አንድ ሴት መጣ ምን አለች? ፕሊስ ተረጋጋ። አዎ ለጠፉት ለእስራኤሎች ነው። ቆይ መምህር ልጄን አድልኝን ስትለው ምን አላት? እኔ የጠፉ በጎች እስራኤላውያን ብቻ ነው የተላኩ ነው። ከዚህ በላይ ምን ትለዋለህ? ጋበዝ ልመልስልህ። ከዚህ በላይ ምን ትለዋለህ? እሺ መልስልኝ። ጋበዝ ሜት አድርገሽ። እሺ ጋበዝ። አዎ ክርስቶስ የመጣው ለጠፉ ለእስራኤሎች ነው። ለእስራኤሎች መጥቷል። አንተ የምታውቃትን እስራኤል ሳይሆን እኔ ማውቃትን እስራኤል። እሷ ማነች? እኔ እስራኤል ነኝ። ለእኔ መጥቷል። ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ከነሱ ናቸውና ከነሱም ክርስቶስ በስጋ መጣ። እርሱ ከሁሉ በላይ የተባረከ ዘላለም አምላክ ነው። ከአብርሃም የሚወለድ ሁሉ ተስፋው ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ አሕዛብ ይባረካሉ ተብሎ ቃል ኪዳን የተገባለት ከአብርሃም የሚወለድ ሁሉ አብርሃም እስራኤል አይደለም፣ ነገር ግን በይስሐቅ ይጠራልሃል ተብሎ ተነገረው። ስለዚህ እንደ ተስፋው ቃል ወራሾች የሆኑ ከአብርሃም የሚወለዱ የይስሐቅ ዘር የሆኑ እነሱ እስራኤል ተብለው ይጠራሉ። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ እግዚአብሔር በአብርሃም ሊያጸድቅ ወንጌል ሰበከለት። አዳምጡ፣ ወንጌል ተሰበከለት። ስለዚህ ገላትያ ምዕራፍ 24 ላይ ገላትያ ምዕራፍ 3 ቁጥር 24 ላይ የተጠመቁ አዳምጥ፣ እነኛ ሁሉ አይሁዳዊ የለም፣ ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሰው የሆኑ እንኪያውስ እንደ ተስፋው ቃል የአብርሃም ልጆች ናቸው፣ ወራሽ ናቸው። ስለዚህ እስራኤል የሚባለው አንተ የምታውቃት እቺ ከፍልስጤም ጋር የምትዋጋው ሳትሆን እኛ ነን። እስራኤሎች አሉ እነኚህ አንተ የምታውቃቸው አሁን ያሉት አይሁዶቹ እንዳንተ ጣዖት አምላኪ ናቸው። አሁን ያሉት አይሁዳውያን እንዳንተ ጣዖት አምላኪ እንጂ አዳምጥ። እነሱ እስራኤል ብለን ማንወስዳቸው አሁን ያሉትን ማለት ነው። ትክክለኞቹ አይሁዶቹ ተስፋ የሚያደርጉ ክርስቶስን ሲናፍቁ የነበሩ ናቸው። አዳምጥ። ሴትዮዋ ምን ነች? መጀመሪያ ሴትዮዋ ጨርስ ፕሊስ። አንተ የምጠቅሰው ዮሐንስ ወንጌል ምዕራፍ 4 ነው። ፕሊስ ሴትዮዋ ምን ነው? ሴትዮዋ ኧረ በእናትህ ሴትዮዋን እኮ ልጇን አዳንላት እኮ በቃ። ከዛ በኋላ ኧረ በእናትህ ተረጋጋ። ቁርአንህ ላይ ራሱ ኢሳ ምንድን ነው? ቆይ ተረጋጋ ኢሳ። ምክንያቱም እስራኤል ማለት የእግዚአብሔር ሕዝቦች መሆን አለባቸው፣ ያመኑ ማለት ነው፣ እግዚአብሔርን የሚከተሉ ማለት ነው። ስለዚህ ክርስቶስ ለምታምነው ነው። ታመንከው ደግሞ ትከተለዋለህ። በቦታ ይሰማሉ ይከተሉኛልም ስላለ ማለት ነው። ነገር ግን ክርስቶስ ቦታ ከሆነ ያ ክርስቶስ ስቴፕ አለው። ቀድሞ የመጣው ወንጌል የተሰበከው ለእስራኤሎች ያቺ ሀገር ለምታውቃትም ነው። ከዛ በኋላ ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታይ ደቀ መዛሙርቱ ወደ ዓለም ይልካቸዋል። ስቴፕ ስላለው ማለት ነው። ወንጌል በዓለም ሁሉ ይሰበካል ብሎ ስለነገራቸው ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 አካባቢ ይመስለኛል በዓለም በሙሉ ምስክር እንደሚሆኑ ነግሯቸዋል ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ሲል ወደ ዓለም ይላካቸው ማለት ነው። ስቴፕ አለው። ስለዚህ አስቀድሞ በዛው አካባቢ ብቻ እንዲሰብኩ ነግሯቸው ነበር። ከዛ በኋላ ግን ወደ ዓለም ተልከዋል ማለት ነው። ስቴፕ ስላለው ሂደት ስላለው ሌላ ጥያቄ አንተ የምትመልሰው ብላ ጥያቄ
ተረጋጋ። ነገር ግን ያ ፊልዚ ነብይ ሕፃን ልጅ የሚሻፍረው ጭንቅላት አልባ የሆነውን አካል የሚያመልከው ነብይ የተላከው በመካና በመዲና ያሉትን ሰዎች እነሱን ብቻ ሊያስፈራራ ነው። በቁርአንህም ደግሞ ኢሳ ምንድነው እሱ ሱራ 2:49 ላይ የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው እስራኤል በመሆኔ እስራኤል ተብዬ እንደማመን እስራኤላዊ እንደመሆኔ በነብይህ ላይ ራሱ የበላይ ነኝ እኔ። ቁርአንህ ነው የሚለው የእስራኤል ልጆች መጀመሪያ ልንገር የለገስኳችሁን እኔም በዓለማት ላይ ያበለጥኳችሁ ይላል። ስለዚህ እኔ እስራኤል ነኝ፣ የነብይህም የበላይ ነኝ እኔ በነብይህም ላይ የበላይ ነኝና ስለዚህ ፍጡር ነኝ ይላል ያለ የሚወርደው ነብይ አላህን ሄድና ለምንድን ነው እሱ የበታች ያረከም በለው ኮባራስ እኮ ትልቅ ጥያቄ የጠየቀ መስሎታል። ምናልባት ይሄ ጥያቄ ገና ንጽጽር ሲጀመር ሰዎች የሚጠይቁት የነበሩት ጥያቄ እኮ አሁን ይሄ ትልቅ ጥያቄ አብራ የምትባለው ተረጋጉ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ኧረ ተረጋጋ እባክህ አንዴ። ኧረ በእናትህ ባዶ ቁንጭላት ይዞ ሚዩት አድርግሽ። አላህ እኮ ነው ጭንቅላት የሌለው። ያ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስለዚህ ለእግዚአብሔር ሕዝብ ለሚያምኑት ለሚቀበሉት ነው የመጣው። ለሚያምኑት በስሙ ለሚቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ በቃ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የመጣው ወደ እግዚአብሔር ሕዝብ ወደ ሆኑት በጠቅላላ ማለት ነው። ሮሜ 9 ላይ ቅድም እንደተናገርከው እነዚህ ከአብርሃም በስጋ የሚወለዱ እነዚህ እስራኤል አይደሉም ተብሏል። በቃ ከአብርሃም በስጋ መወለድ እስራኤል አያስብልም ይላል መጽሐፍ ቅዱስ ነው እንደዚህ የሚለው። በተስፋው ቃል ይጠራል። የተስፋው ቃል ደግሞ በተስፋው እግዚአብሔር አብርሃምን አሕዛብን በዘር ባርካለሁ ብሏል። አሕዛብ የተባሉት ብዙ ህዝብ ማለት ነው። እነሱ ደግሞ ያመኑ ናቸው። ቁጥር 6 ላይ ዴቭ 6 ላይ ያው ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚያ ከእስራኤል የሚወለድ ሁሉ እስራኤል አይደሉም። የአብርሃም ዘር ስለሆኑ ልጆች አይደሉም። ይኸው የአብርሃም ዘር ስለሆኑ ልጅ አትሆኑ። ከእስራኤል በስጋ መወለድህ ልጅ አያስብልም፣ እስራኤል አያስብልም። እንደ ተስፋው ቃል በክርስቶስ አምነህ ስትጠመቅ ነው የዛን ጊዜ እስራኤል የምትባሉ። እነሱ እስራኤል ዘስጋ ይባላሉ፣ እኛ እስራኤል ዘነፍስ እንባላለን። አሁን ከባድ ጥያቄ አይደለም፣ ዝም ብሎ ተንጫጫ እንጂ። ኦኬ ሻዳውን ላለመመለስ እኮ ነው ዛሬ። ሻዳውን አሳዩ ሲባሉ አለቀሱ ላለው በቃ አልቻሉም። አይካንት እኔ በዚህ መጠን ያስለቅሳቸዋል ብዬ አላሰብኩም። ቢያንስ አንድ የሚዋሹባት ጥቅስ ነበረች፣ እሷን እንኳን ቢያንስ ይጠቅሳሉ ብዬ ነበረ። አለቀሱ አልኩ በቃ አለቀሱ። ቅድም ለመዋሸት ካሊድ ለመዋሸት ሞክሮ ነበረ እና አንድ እሱ ነው ያመጣት ሱረቱን ኢሳ 85 ነው። አይ እሺ ቀጥል እስኪ። ባክሜቶ ነው ያለው። ረበና ተወቅ ይሰድበኛል እንደዚህ ገዝቴ ላይ ቁጭ ብሎ ባደጌ ምንድን ነው የሚያለቅሱት? ምን በደልናቸው ዛሬ? ቃል ምንድን ነው የተፈጠረው? ኩኖ ቅድም እንደነገርኩ ነው ነብዩ እንደተናገሩት ዛሬ እየገቡ ያሉት ቢስሚላህ ሳይባሉ የተወለዱት ናቸው። ቢስሚላህ ሳይባል አንድ ሰው እናትና አባቱን ልጅ ሲወልድ ግንኙነት ሲያደርጉ ይሄን ቃል ካልተጠቀሙ ሰይጣን አንድ ልጅ አፌክት ያደርገዋል፣ ይጎዳዋል። ስለዚህ ዛሬ ያው ሊትራሊ የአጋንንቶች ልጆች ናቸው የመጡት። እነሱ ደግሞ አጋንንት ቤተሰባቸው ነው፣ ሙስሊም አጋንንት ወንድማቸው ነው። ሰው የሆናችሁ እስኪ ግቡ፣ አጋንንት የሆናችሁ አትግቡ። ሶሪ ይሄ ስድብ አይደለም፣ እንዳስተምሮታችሁ ነው እየነገራችሁ ያለው። ያ ኤኒዌይስ አዛ አደረጉን እኮ። ዋናው ነገር ምንድን ነው? ስድብ ከላይ ጀምሮ ነው። በቃ ሁሉ ኡስታዞቻቸው ራሱ ይሳደባሉ። በቃ ብልግናና ስድብ ተክነውበታል። ኤኒዌይስ የእስልምና መሰረት ያሉት ሻዳው አሻዱ ምናምን ብለው የሚሉት የለም ካላ በቀር የሚመለክ ከዛ ሙሐመድ ያላ መልእክተኛ ነው ቃል በቃል የሚለው ቁርአን ላይ የለም። ቃል በቃል እንደዛ በመስፈርት ደረጃ የለም።
የለም። ሐዲስ ላይ ከወጡ ግን ሐዲስ ላይ ሌላ ችግር አለ። ሐዲስ ላይ እሱን ካመጡ ሌላ ችግር አለ ሐዲሱ ላይ። እሱን ወደፊት እንገባበታለን። ቪዲዮ ተለቆላችኋል። አንድ ኡስታዝ እንዲሁ ሲሳደብ አይተን ምላሽ የሰጠንበት ቪዲዮ ነው። ሜይ ቢ ቃል አሳያቸው። አሁን የተለቀቀው እሱን ኮፒ ሊንክ ሼር ታደርጉታላችሁ። በዛውም ደግሞ አካውንታችንን ሰብስክራይብ ታደርጋላችሁ ማለት ነው።